ሰላም ለዚህ ቤት ሰላም ለዚህ ቤት ሰላም እሽትባና የምን ሰላም ነው የምትይው? ለማን ነው ሰላም የምትይው ደግሞ? የሰው ሰላም ታነሻለሽ አንቺ ደግሞ ሰላም ለዚህ ቤት። ወንዳ ወንድ ሁን ኮስተር በል። እኔ ጋር ስትሆን ብቻ ነው እኔን ነው መፍራት ያለብህ። ሌላ ማንንም እንዳትፈራዩ ነግሬ ካለው ጭራሽ ትቀመጫለሽ እንዴ? ለሳል ፈቅድልሽ እንዴ? ምን ያክል ንቀት ነው ለኔ ያለሽ? ንቀት እኮ በጣም ኦቨር ሆነብሽ እኮ። ዛሬው ባሰለ ነው ደግሞ አትቀመጪ። እያወራሁ እኮ ነው የተቀመጥሽው። እሺ እመቤቴ ከአንቺ ጋር አይወጣም። እንደዚህ ነው የሚባል እኮ ምንም ነገር ይቀራል ሲጀመር። የኔ ህይወት እኮ ካንቺ እኔ ብዬ ምንም ይቀር ነገር የለም። የኔ ህይወት እኮ ካንቺ ጋር የተያያዘ ነው በቃ። ቁጭ በልና እናውራ። የሆንከው ነገር ካለ እኮ ነው ያልኩት አባቴ። ዝም በይ በእናትሽ። ምንድነው የሆንከው? ለምን ደግሞ አትነግረኝ? የሆንከው ነገር ካለ ለምን ደግሞ ቁጭ ብለን ማናወራ? ያረክሽውን ነገር አንቺ ራስሽ ታውቂያለሽ። የኔ ፍቅር እኔ እንዴት እንደምወድሽ ግን አይተሽ አስበሽ ታውቂያለሽ? እንዴት ቆይ እዛው ተጠጋ። ምን ማለት ነው? እዛው ሁን አልኩህ አይደል እንዴ? እኔ እናንተ መቀራረብ ያለብን አንተና እኔ ከተጋባን በኋላ ብቻ ነው። እቺ ካይሲ ሚስትንም ካስወገድናት በኋላ ከዛ ውጪ እኔ ጋር መጠጋታችን እዛው ነው ካውራኝ። እሺ መጠጋጋት አያስፈልግም። እሺ አንቺ ያልሽኝ ነገር እኮ ለኔ በቃ ሁሉም ተቀባይነት አለው። ምክንያቱም በጣም እንስስ አድርጌ ስለምወድሽ አንቺ በቃ ክፉን ብትናገሪ እኮ ለኔ አስጠልቶኝ አያውቅም። ግን በዚህ ልክ ማፍቀር ይቻላል እንዴ? ሊያስጠላውን ትፈልጋለህ እንዴ? እኔ እኮ ነኝ። አዎ እኔም ማሰብ ራሱ ልክ አይደለም ባቢል። እኔም እኮ እሱን ነው የምልሽ። እኔ እኮ በቃ እንዴ በዚህ ልክ ማፍቀር ይቻላል? እኔ እኮ አንቺ እኮ ልዩ ነሽ። በቃ ልዩ ከየትኛውም ሰው ትለያለሽ። ምክንያቱም እኔ አፍቅሬ በዛው ልክ ደግሞ መልሱን ያገኘሁባት ሰው ነሽ። ያው ምን ታደርገዋለህ? እኔ ፍቅር የገባ ሰው እንደዛሽ ገንጋበት አይደለም። እኔ ፍቅር ይገባኛል ታውቃለህ። እኔም እኮ እሱ ነው ያለ መማር ጉዳት አለ። ከዚህ ምድር ላይ ሲኖር እኮ የሰው ልጅ አፍቅሮ በዛ ልክ ደግሞ መልስ ሲያገኝ ምንድነው ከዚህ ውጪ ምን ደስታ ስላልተማረሽ ነው? ምን ደስታ አለ ከዚህ ውጪ? ስላልተማረሽ እኮ ምን ታውቃለሽ ፍቅር ብለን እንዴ? ይሄን ያክል ከዚህ ምድር ላይ እኮ ታውቂያለሽ አፍቅሮ በዛ ፍቅር ደግሞ መልስ ሲያገኝ ምን ከዚህ በላይ ምን ደስታ አለ? አሁን በዚህ ሰዓት ብሞት ቆይ የምን ሞት ነው? እኔ መች ፈቀድኩልህ እንጂ የኔ ፍቃድ ሳትጠይቅማ ምንም ነገር አታደርግም። አይደለም እኔ ስፈቅድ ነው ሀሴቴን ደስታዬን እየገለጽኩ እኮ እሱንም ቢሆን እኔ ስፈቅድ ነው። ገባካ? የሚፈልቀውን ደስታ እኮ እየገለጽኩ ያለው ከውስጥ ምን አይነት ፍቅር እየመነጨ እንደሆነ የሆነ ቀን ሳስብ ለአንቺ እያንዳንዱ ሰከንድ ሳስብ እኮ በቃ ደስታዬ ብቻ ይስቃሉ። መሆንም አለበት እንዴ? ገባኛል። እንደዚህ አይነት አንቺ እኮ ውብ ነሽ። በቃ ሰዎች ለአንቺ አስቦ በእኔ ልክ ሳስብ በቃ አንቺ ያየ ሰው በፍቅር አይወድቅም ብዬ አላስብም። ይሄን ባህሪሽን ሲያዩ፣ ይሄን ውበትሽን ሲያዩ፣ ይሄን መልካምነትሽን ደግሞ በዛ ላይ አንደበትሽ ስትገልጽ አካነጋገርሽ ጀምሮ እንዴት አይሳቡ? እኔ ይሄን አንቺን በማፍቀሬ በቃ በፈጣሪ ምስጋና ቆይ እሱ ጋር ፈጣሪን አይደለም ማመስገን ያለብህ እኔን ነው። ፈጣሪ የለም አትሳሳት እንጂ። አይ ቢሆንም እኔን ነው ማመስገን ያለብህ ፈጣሪን አይደለም። እሺ ካልሽ እንግዲህ ምን ይደረጋል? እኔ አንቺን አላመሰግን ማለት አይደለም። ከዚህ ላይ ግን እኔን ነው ማመስገን ያለብህ ፈጣሪ ምናምን የሚለውን ነገር እርሳው። እሺ እኔ እኮ እንዳይለመድ የምቃወመው ነገር ለውኑ አልፍ ያለው ግን እንዳይለመድ። እሺ እመቤቴ ከአንቺ ጋር አይወጣም። እንደዚህ ነው የሚባል እኮ ምንም ነገር ይቀራል ሲጀመር። የኔ ህይወት እኮ እኔ ብዬ ምንም ይቀር ነገር የለም። የኔ ህይወት እኮ ከአንቺ ጋር የተያያዘ ነው። በቃ ምንም ነገር ምራመድ አይመስለኝም። አንቺ እንደዚህ የሆነ እኔ ስፈቅድልህ ብቻ ነው የሚሆነው። እኔ ያደርጋለሁ ሲጀመር በደስታ ነው የማደርገው ሲጀመር። ምንም ነገር ቅር የሚለኝ ነገር ያው ሁሉም ነገር የሚሆነው እኮ በእኔ መልካም ፈቃድ ነው። ትዳሩ የሚያስከው ሁሉንም ነገር የምታደርገው በእኔ መልካም ፈቃድ ነው። ግን ያቺ ሚስት ማን ነበረ ስሟ? ስሟ ጠፋብኝ በእናትህ። ስሟ ቄስ ይጥራውና ማን ነበረ ስሟ? ያቺ ሚስት ቅድስት ነው። ስሟ እዛው አንተ ጠራው ስሟን። እኔ የሚልህ ግን የሁሉ ቤት አከራይታ ብሩን ግን የት እንደምታደርገው ታውቃለህ? ተከታትለህ ታውቃለህ? አንተ ጠዋት ወጥቶ ማታ ከመግባት ውጪ የምታውቀው ነገር አለ?
እንዳባወራ ኃላፊነቱን አትወስድም አንተ? ምን እንደምታደርገው ታውቃለህ ወይ? አይ ቆይ እኔ ላውራ አልፈቀድኩልህም። ዝም ብለህ ሰማኝ። ለምጠይቅ ነገር ብቻ ነው መልስ የምትሰጠኝ። ኤርሚያስ እዚህ ቤት እንደሚመጣ አታውቅም? ኤርሚያስ ጭራሽ እዚህ ቤት ምን ሊሰራ ነው የሚመጣው? እኔ ሁሉንም ነገር አውቃለሁ። አንቺ ተይጂ። የማላውቀው ነገር የለም። ሁሉንም ነገር ማለት የራሱን ህይወት አለው እኮ የራሱ ቤት አለው የራሱ እኔ ጋር የሚያገናኘው ነገር እዚህ ምን ይሰራል? ኧረ እባክህ እንደሚወደዱ ታውቃለህ። እሷ ኤርሚ እንደምትል ታውቃለህ አይደል እንዴ? ምን ይሰራል እዚህ? ምን ነው እንደማያውቀው እኮ የኔ ቤት ነው። የኔ ቤት ነው። ጠዋትና ማታ ነው ያንተ ቤት የሚሆነው። እዚህ ሲዘሉበት አይደል እንዴ የሚውሉት? ያው ሁሉ ብሬት የምታደርገው ይመስላል። አብሮ አይደል እንዴ የሚያጠፉት ብሩ? እኔ የማላውቀው ምን ነገር አለ? ይሄ ከየት ነው የምትሰሚው ደግሞ? እኔ ብዙ አይኖች አሉኝ ታውቃለህ። ከየት ነው የምትሰሚው? ማን እንደሆንኩ የረሳ ይመስለኛል። አስታውስ እንጂ ቆም ብለህ ሰውዬ ማሰብ ተሳነ እንዴ? የረሳኝ ነው። ለነገሩ ከእሷ ጋር እየዋልክ እኔም እያጣጣልሽኝ ነው። ከኑ ጋር የተገኘ ሰሊጥ ሆነብኝ እኮ ነው። አዎ ልክ ነሽ። አንቺማ ልክ ነሽ። በቃ አንቺ የምታወሪ እኮ ምንም ስህተት የለም። እቺ ነፈስ እኔንማ የሆነ ነገርማ አድርጋብኛለች። ሲጀመር እኮ አንቺ ስትመጣ ለአንቺ እኮ ነይ እሺ እህቴ መስገድ ነበረባት። ለአንቺ ሁሉም ነገር ማድረግ ነበረባት። ምን ታውቃለች? እሷ ናት ሲጀመር። ያው ከመምጣቴ በፊት ፈዛዛማ ይሄን ነገር ብናግራት አሪፍ ነበር። ወሬው ነው ከሚቀር ይሄን ነገር በደንብ አስተምራት ስመጣ ይሄን አቀባበል ብታረግልኝ አሪፍ ነበር። አይምሮዬም ተበላሽቷል። ከዚህ በኋላ ያለውን ነገር ማስተካከል አለብህ። እኔ እዚህ ቤት ውስጥ እንደ ንግስት ነው የምኖረው። ምንድነው ቤቱ ተዝረክርኳል፣ ይሸታል። እኔ እያመመኝ ነው። አሁኑ ይስተካከል። ራስ ተካክላለሁ። ሲጀመር አስጠርታት አጽዱ። አይምሮዬ ሲጀመር ተበላሽቷል። በእሷ የጠጣሁት ቡና ራሱ እያቃረኝ ነው። ምን እንዳደረገችበት ላምጣልሽ? እኔ ላፍራልሽ። ሲጀመር ደስ አላለሽ? እስኪ አንተ እንደ ወንድ ቆፍጠን በል። ምንድን ነው ሴታ ሴት የሚያጫውት? አባወራ አይደለክ እንዴ? ቆፍጠን በል እስኪ። እሺ እሷ መጣጣጸዳ ከውጭ ይምጣልሽ። እሺ ከውጭ ይምጣልሽ። አሪፍ ቡና ይመጣልሽ። አሁን በኋላ ታፈላለች እሷ። እኔ እኮ ላንቺ አስቤ እኮ ነው። ላንቺ ምን ማላረገው ነገር አለ? ማልሆነው ነገር እኮ የለም። ይሄን ደግሞ ታውቂያለሽ። እስካሁን ምንም እያደረግክ አይደለም። ከዚህ በኋላ ግን በደንብ እፈልጋለሁ፣ እንክብካቤ በደንብ እፈልጋለሁ። ይሄ ቤቱ መጸዳት አለበት፣ ይሸታል። እንዴት ነው አንተ እዚህ ቤት ውስጥ የኖርከው? አንሶልሻለሁ እኮ እንክብካቤ እኮ ላንቺ የሚመጥን ነገር እኮ የለም። ልክ ነሽ እኮ። ልደፉ ነው እንዴ በዚህ በሽታ? ያኔ የመሰለ አባቴ እንዴት እንደዚህ አቆሽሻችሁት? እኔ መቼም እዚህ አልውልም። እሷ ናት እዚህ የምትውለው። ይኸው እንደዚህ ያዝረክ። አንተ ቦራ አይደለ እንዴ? አታዛትም እንዴ? ምን አባቷ እኔ ማታ ገብቼ ተቀምጣ ልትውል ነው እንዴ? ያገባት ሚስት አይደለችም? ያሰራት እንጂ ቤት መቀመጧ ሳያንስ ቤቱ እንደዚህ ቆሽሾ ተዝረክርኮ የአባቴ ቤት ያኔ የመሰለ ቤት ጠላኋት እኮ አንቺ ታውቂያለሽ። እንዴት እንደምታስጠላኝ እኮ ታውቂያለሽ። አሁን ነው የሚሻልክ። እኔ ምን ብዬ ልግለጽልሽ? እኔ አሁን በቃ ኑሮ አይደለም ኑሮ። እሷ በጣም አስጠልታባኛለች። ለማንኛውም ግን እኔ ነገርኩህን ነገር እንደ መረጃ ያዘው። ምናልባት ኤርሚ ሊመጣ ይችላል ብትጠብቅ ብዬ አስባለሁ። ኤርሚ አትበይ እንዴ? አይ ሊመጣ ይችላልና እዚህ ጠብቅ እስኪ። ብታገኘው አሪፍ አይመስልም? ደግሞ ሰዓቴም እየደረሰ ነው። ምንድነው ቄጤማ ምናምን ጨስጨስ አድርጉት በኋላ እንድትሰግዱልኝ። ሰዓት እየደረሰ ነው። እሺ ንግስቴ፣ የኔ ንግስት፣ እሺ ችግር የለም። አንቺ ያደረግሽውን ነገር ሁሉን ማድረግ አለ። ሁሉን ነገር ማስተካከል አለበት። እዚህ ቤት ያለውን ነገር ይሸታል። ምንድነው ሰዓት እየደረሰ ነው። ጸዳ አድርጉ፣ ጨስ አድርጉ፣ ልትሰግዱልኝ ነው። ሰዓት እየደረሰ ነው። በል እንዳልኩሽ፣ ለማንኛውም ኤርሚ ሲመጣ ጠብቀው እሺ። የነገርኩን ነገር ደግሞ እንዳትረሳ። ብሩንም የት እንደሚያደርጉት ምናምን በዛው ብጠይቃቸው አሪፍ ነው። እሺ ከካም የት ሄዳ ነው ደግሞ እንደዚህ? እኔ ስመጣ ያን ልጅ የተረገመው ልጅ እውነትም ያገኛታል ማለት ነው። እቺ ማለት ዋሽልኝ አትችልም። እቺ ዮርዲ የተናገረችው እውነት ነው። ሁልጊዜም እውነት ነው። ሁልጊዜም እውነት ነው። የእሷ ውሸት ሊሆን አይችልም። ታገኘዋለች። ጭራሽ ከኔ ቤት እየመጣ ሰላም ለዚህ ቤት ሰላም ለዚህ ቤት ሰላም ሽጥፋና የምን ሰላም ነው የምትይው? ለማን ነው ሰላም የምትይው ደግሞ? የሰው ሰላም ታነሻለሽ። አንቺ ደግሞ ሰላም ለዚህ ቤት ቅኔ መናገርሽ ነው በአንቺ ቤት። ምን ማለት ነው? ለማን ነው ይቅርታ የምታቀርቡ? ጭራሽ አንቺ ለማን ነው ይቅርታ የምታቀርቡ?
ሰላምታ መጠየቅ ይቅርታ ጥፋት ከሆነ ይቅርታ ተቆናል። የምን ሰላም ነው? ለኔ ሰላም ሰጠሽኝ ታውቂያለሽ? የኔ ሰላም እኮ ባንቺ ነው የተበጠበጠው። እሺ አባ ይቅርታ አልኩ እኮ ሰላም ስለጠየቅኩ አሁን ይቅርታ። የምን ሰላም? አንቺ በሰው ቤት ደግሞ እንዴት እንደምትጫወቺ እኮ አሁን ደርሻበታለሁ። አንቺ ደርሼብሻለሁ። የምትሰሪውን ስራ ሁሉ ተገልጦብሻል። አሁን በቃ ተጋለጠብሽ ጉድሽን ሁሉ። ምንም ደግሞ በማልጠረጠረው ሰው ነው የሰማሁት። ጭራሽ ትቀመጫለሽ እንዴ? እኔ ሳልፈቅድልሽ እንዴ? ምን ያክል ንቀት ነው ለኔ ያለሽ? ንቀት እኮ በጣም ኦቨር ሆነብሽ እኮ። ዛሬው ባሰለ ነው ደግሞ አትቀመጪ። እያወራሁ እኮ ነው የተቀመጥሽው። ቁጭ በልና እናውራ። የሆንከው ነገር ካለ እኮ ነው ያልኩት አባቴ። ዝም በይ በእናትሽ። ምንድን ነው የሆንከው? ለምን ደግሞ አትነግረኝ? የሆንከው ነገር ካለ ለምን ቁጭ ብለን ማናወራ? እያደረግሽውን ነገር አንቺ ራስሽ ታውቂያለሽ። ንገሪኝ፣ ሁሉም እያንዳንዱ ነገር። እኔ ስራ ስሄድ እኔ ጠዋት እወጣለሁ፣ ማታ እገባለሁ። እዚህ ግን አንቺ እንደፈለግሽ እየገባሽ እያጫወትሽ የፈለግሽውን ሰው አምጥተሽ እያጫወትሽ ትውያለሽ። አልገባኝም አባቴ። እንዴት ይገባሻል? አንቺ ሲጀምር ድሮ ገገማ አይምሮ ነው ያለሽ። ነግጆ የምነግርሽ ነገር አለ። ነግጆ ቁጭ በይ እባክሽ። ምን ትንቀራፈፋለች? ቀርፈፍ ቁጭ በይ፣ ተስተካክለሽ ቁጭ በይ። ጭራሽ ከአጠገቤ ደግሞ ቁጭ ትላለች። እንደመታ ስታስጠላ። ወይኔ ፈጣሪ ሆይ፣ ርካሽ፣ የሰው ርካሽ። ጭራሽ ደግሞ ከባለትዳር ቤት ውስጥ እያመጣሽ ሰው እንትን ታደርጊያለሽ እንዴ? ለምን ነው በግልጽ የማታወራው? አቤት ምን ነው በግልጽ? አንቺ እኮ እዚህ አመተሽ እየተጫወትሽ የምትውይውን ሰው ታውቂያለሽ። ብለህ ደግሞ ሌላ ኤርሚያስ ብቻ ከሆነ ችግር የለም። ሌላም ደግሞ እዚህ አካባቢ የሰፈር ሰዎች እያመጣሽ ይሆናል እንጂ እየተጫወትሽ ይሆናል። በጣም ጥሩ። ጭራሽ በዚህ ልክ ይረክሳል እንዴ ሰው? ጥሩ አመለካከት ነው ያለህ። ይቻላል በዚህ ልክ መርከስ? አይምሮ ምናምን ይደርሳል ብዬ አስቤ አላውቅም። ተፈጥሮ ራሱ እኮ በእውቀት ባይኖርሽ እኮ አንዳንዴ እኮ አይምሮ እኮ ይሰራል፣ ይወቅሳል። ነገ የሚቆጭህን ቃላት አትጠቀም። አቤት ጭራሽ የሚቆጭ ነገር ያለች እንዴ? የሚቆጨውን ነገርማ አንቺ ነው ያረክሽው። እዚህ ረክሰሽ የተገኘሽው በራስሽ ምክንያት ነው። በሰው አደባባይ እኮ ነው። አንቺ እኮ ተንበርክኬ ስለምንሽ እኮ አደባባይ ላይ ያዋረድሽኝ ሰው ነሽ። አሁን ደግሞ ደርሰሽ ደግሞ ልመና እባክህ ምናምን። አንቺ ምንድን ነሽ? ሰው ነሽ? አሁን እኮ የተከበረ ትዳር ነው ያዝኩት። የምን የተከበረ ትዳር ነው? ማን ጋር ነው ትዳር ያዝኩት? አንተ ጋር። የምን ትዳር ነው? አንቺ ልጁን ልጅና ውጪ በእናትሽ። ይሄንም የፈቀድኩልሽ እኔ ሰው ሰብአዊነት ስለሚሰማኝ ነው። እሺ እባካችሁ ቢያንስ ይሄ ልጅ በቃ ዝም በይ በእናትሽ። እሺ ሰላም፣ ይሄ ልጅ እስከሚወለድ እንኳን የሚያሰላም ይስጥኝ። አቤል ስለምን ሰላም ነው የምታወሪ? ሰላም ያሳትሽኝ እኮ አንቺ ነሽ። ለኔ እኮ ሰላም ያሳትሽኝ አይታወቅሽም እንዴ? እኔ ሰላም ሆኜ አውቃለሁ? በአንቺ ምክንያት እኮ ነው ሰላም ያጣሁት። ስለምን ሰላም ነው የምታወሪ? ባንዚ የሷ ጩኸት ብቻ ይበቃኛል። የሷ ጩኸት ትክክል እኮ ናት። እሷ እኮ ምንም ጥፋት የሚባል ነገር የላትም ሲጀምር። አዎ ትክክል ናት። እዚህም ቢሆን የኔ ፈቃድ ነው መጠበቅ ያለብሽ። ዛሬም ከኤርሚያስ ጋር ስናታወዳድር ለምንድን ነው ማላወዳድረው? እኔ አንተን ብዬ ነው እዚህ እየኖርኩ ያለው። ለኔ ብለሽ መተሽ አታውቂም፣ አስበሽም አታውቂም። ምንም ቅምጣት ታክል ለኔ አስበሽ አታውቂም። በፊት እሱን ነበር ማፈ እኔ ሰብአዊነት ስለሚሰማኝ ነው። አሁንም በፊት እሱን ነበር ማፈ ከኔ ፊት ራሱ ብታወሪ ሰብአዊነት ስለሚሰማኝ ነው። አንቺ ሌላ ስሜት ውስጥ እንዳታስገቢ። አሁን ሳንዴ ጭራሽ እኩል አታውሪኝ፣ ከኔ እኩል አታውሪኝ። የእናቴ ምትክ ባይኔ ሊብዬ ነው እንጂ ብሞት ነበር ይሻለኝ። አሁንስ ድብን በያ እናቴ ምትክ ምናምን ትላለች እንዴ? እናቴ የምትጓጓትን ዝም በይ። እንደውም አሁን እስካሁን ራሱ እህትሽ ራሱ እስካሁን መራራቷ በጣም ደግ ሰው ናት። አንቺን አንጠልጥላ መጣል ነበረበት። ምን ታርገኝ? ከዚህ በላይ አንቃዝዳፋኝ ነገር ምን ሊሆን? እሺ ከዚህ በላይ ምን ሊሆንላችሁ? አንቺ እኮ ለእናትሽ ቃል እንዳይታጠፍ ለእናትሽ ክብር ብለሽ ነው እንጂ እኔን ያገባሽ ፈልገሽኝ አይደለም። ይሄን አልክድም። ለእናቴ ክብር ብዬ ነው። ለእኔ ባፈልገሽም ፍላጎት ኖሮሽ አያውቅም። እኔ ግን አከብርሽ ነበር። እኔ ግን ህሊና አለኝ። እባክህን አቤል አታሳመኝ። ስለምን እባክህ ነው የምትይው? እየሰማሽ እኔ ማውራውን እየሰማሽ መልስ አትስጪኝ። እሺ ለእኔ ክብርም ፍቅርም ወደድም ኖሮሽ አያውቅም። ለእናትሽ ብለሽ ነው ያገባሽኝ። ከአንቺ ውስጥ ከህሊናሽ ውስጥ ከልብሽ ውስጥ ያለው አሁንም ኤርሚያስ ነው። ይሄ የታወቀ ነው። በአደባባይ ላይ ነው የካድሽኝ።
ሰው የሚያውቃል ሁሉም ሰው ያውቃል። አሁን ዝም በይ አሁን ደግሞ የወርዲን ወደድክ ምናምን እሷን ወዲ ይገርምሻል እንዴ? እሷ እኮ ባፈቅር መልስ የሰጠችኝ ልጅ ናት። በዛ ላይ ደግሞ ውበቷስ ባህሪዋስ ሁሉ ነገር ክብሯስ አሁን ላይ ዳንስ የምትጠቀማቸውን ቃላቶች በሙሉ ለኔ ተጠቀም ነበር። አንቺም ታውቃለሽ። ይኸው ራስሽ እኮ እያስታወስሽኝ ነው። ለኔን ውለታዬን እኮ እየገለጽሽልኝ ነው። ብቻዬን አፍቅሬሻለሁ፣ ብቻዬን ወድቄሻለሁ፣ ብቻዬን ወድቄያለሁ፣ ብቻዬን ሁሉም ተጎሳቆ እያሳልፋለሁ ያን ይኸው። አንቺ ግን ለኤርሚያስ ደመረ ያን ምንም ምን የሚወደድ ባህሪ ያለውና ምን የሚወደድ ምንስ አካል አለው? ምን መልክ አለው? እሱም ጥሎሽ ሄደ። ለእሱ ደግሞ እንደዚህ ለእኔ ያደረግሽው እኔ ለአንቺ ያደረግሽው እሱ ደግሞ ለእሱ ደግሞ አንቺ ያደረግሽው ጥሎሽ ሄደ። ምን ትወደጃለሽ አንቺ? አንቺ ምንሽ ይወደዳል? ምንሽ ይወደዳል? እኔም ጥሎብኝ ነው እንጂ በዛን ሰዓት እኮ እኔ ፈጣሪ ፈርዶብኝ እኮ ለአንቺ እኮ ምንም የሚገባሽ ነገር የለም። እንዴት የሰው ልጅ ሆኖ አንቺን ይወዳል እንዴ? እንዴት ስተት ውስጥ እንደነበርኩ እኮ እኔ ሳስበው እንዴ አይቻልም እንዴ በዚህ ልክ አንቺ መውደድም አይቻልም። ሀሳቤንም ረስቻለሁ። ስሚ የቤት ክራይም ብር የት ነው የምታደርጊው? ደርሼብሻለሁ። የምታደርጊውን እየተጫወትሽ የምትፈልጊው ወንድ እያመጣሽ እያበለሽ እያጠጣሽ እየጋበዝሽ ቢራውን ራሱ እዚህ ቤት ስገባ እኮ ማን ነው ቢራ የሚጠጣው? ማን ነው ይሄ መጠጥ ቤት? አረ ጭራሽ አንቺ እያመጣሽ ማጠጣት ጀመርሽ። ምንድን ነው የምታደርጊው? እንዴ መጠጥ ቤት አረግሽው እኮ ይኸው ሽታው። ከዚህ እኮ የኮርኩ ጉድ ነው ያገኘሁት። ከዚህ ውስጥ ሳገኝ አውጥቼ ጣልኩታ። እንዳንቺ ዝርከርክ አይደለም። እኔ እኮ እዚህ የወደቀውን እኮ አንስቼ ጥላለሁ። ቤቱን እኮ ያበላሸሽው እሷ ስትገባ ራሱ እንዴት ተጸየፈች እንደምትገባ ዮርዲ ስትገባ እኔ አሳዘነችኝ በጣም ነው። በቃ እኔ ያፈርኩት ሰው አለ የለም ሴት አለ ነው የለም ነው የሚባለው ብዬ ፈራሁ። የት ነው የምታደርጉ ቤቱ? ብሩን የት ነው የምታደርጉ? አሁን እሱ ነው የምን ቁጣ አላውቅም። እኔ አሁን የቢክራይን እኮ ከኔ በላይ አንተ ነህ የተቆጣጠርክ የምትቀበላቸው አንቺ ነሽ። አሁን እኔ እሱን ሀሳብ ትቻለሁ። እኔ እሱን ሀሳብ ትቻለሁ። እሷ እኔ እሷን ብቻ የወርዲን ብቻ ነው እኔ የወርዲን ብቻ ነው ልጅህን በሆዴ ተሸክሜ እንኳን አንድ ቢጃማ እንኳን አልቀየርክልኝም። ልጅን ስለተሸከምሽ ነው እንጂ እኮ አሁን በዚች እዚች አታድሪም ነበር። ዛሬ ማታ ልጅን ስለተሸከምሽ አሁን እኔ ፈቅጄልሽ ይኸው እኔ ጥሩ ሰው ነኝ። ጥሩ ሰው ነኝ። አየሽኛ ጥሩ ሰው ነኝ። ፈቅጄልሽ በጣም ጥሩ ሰው ነህ። በአባቴ ቤት ጭራሽ ደግሞ እየተቆጣጠርከኝ። የምን አባትሽ ቤት ነው? ጭራሽ አንቺ እኮ ተፈቅዶልሽ ነው እኮ የምትኖሪው። ቤቱ እኮ ዘው ብለህ የገባኸው ነው አባቴ ቤት። የምን አባትሽ ቤት? አንተ ቤት ሰላም የተከተየ የገባኸው እና የወርዲ ቤት እኮ ይሄ እኮ የማፈቅራት በጣም የምወዳት ይኸው ፈቅዳልኝ እኮ እዚህ የምኖር አፍቅረኝ ደግሞ በዛ ላይ ልኩ እኔንም እኮ ታፈቅረኛለች። እኔ ብቻ አይደለም ደግሞ ማፈቅራት መልስ የሰጠችኝ ልጅ ናት። እንደሰው ብታስብማ ለአንተ 3-4 ልብስ ገዝተህ በህይወቴ አይቼም ሰምቼም ማለት ነው። ለሚስቴ ብለህ አንድ ቢጃማ አንጠልጥለህ ትመጣ ነበር እንደሰው ብታስብ። ግን ይኸው እንደሰውኛ ብታስብ ለአንተ 4-5 ልብስ ይገዛ ስትመጣ አንድ ቢጃማ አንጠልጥለህ ልትመጣ ነበር። ጭራሽ ልብስ እንገዛለች ፈልገሽ ነው? ጭራሽ ልብስ ትፈልጋለሽ? ልብስ ትፈልጋለሽ? ማጌጥም ትፈልጋለሽ? የኔ ቤት ቁጭ ብለሽ ያጌጥሽ ኤርሚያስ እንዲያይልሽ ምናምን ማማር ትፈልጋለሽ ነው? ዝም በይ አልፈቀድኩልሽ። ዝም በይ አታወሪ። መልስ አትመልሽ። የወራት እድሜ ነው የቀረ አሁን ከዚህ ቤት ልትወጪ ማለት። እሱን ደግሞ ዝም ብለሽ በሰላም ትጠባበቂ ይሻላል። ማንኛችን እንደምንወጣ ደግሞ እግዚአብሔር ነው የሚያውቀው። አንቺ ዝም በይ። ይሄን ደግሞ እንደዚህ የተመጻደቅሽ እንደሆነ ሰምቻለሁ። ማንኛችሁ እንደምታስወጣ አውቃለሁ። እዚህ ቤት እኔ ሌላ አንተ አይደለም እየወራነስ ልታስወጣ አይደለም። ለልጄ ስል ነው ዝም ያልኩሽ። ሲጣርግ ሳልገድልሽ ዝም በይ። ብትገለኝ ነው የሚሻለኝ። ዝም በይ ያልኩሽ ነው። ይሄን አስተካክለሽ ቆይ ስመጣ። ስሜማ የኔ ፍቅር ዮርዲ ጠራኸኝ። እኔ መሆን አለበት ነው የኔ ፍቅር ያልከው ብዬ ነው። እና ማንን እላለሁ አንቺ እያለሽ መሆንም አለበት። ስሜማ
እኔ አንድ ማውራሽ ጉዳይ ነበር። ያቺ ሚስት እዚህ ጋር ነበር የምትቀመጠው? እስኪ ይመቻል ብላ እስኪ ቼክ ላድርገው በእናትህ። ምን ነበር የምትለው? ቀጥል። እኔ እኮ ላንቺ የሆነ ነገር መናገር ስፈልግ እፈራለሁ። የኔ ንግስት በጣም እኮ ነው። ያው መቼም ፍቅር ሲኖር በጣም በፍርሃት ነው ሁሉ ነገር ነው። መፍራት አለብኝ። አዎ እፈራለሁና እኔ መቼም አንቺ እኔ ማቀርበውን ሁሉም ነገሮችን የሆነ የሚያደናቅፍ መልስ አይዞህ አትፍራ። አሁን እኔ ስለፈቀድኩልህ ማውራት ትችላለህ። ችግር የለውም። እንደዚህ ከሆነ እኔ እኮ እየፈራሁ ነው። የሆነ ፈቅጄ ይላል አውራ። እሺ ፈገግታሽ ራሱ እኮ በቃ እንድትደፍሪ ያድርግ። ግን እኔ እና አንቺ ስንቱን አፍዝዟል ውበት። አዎ ግን ከነሱ ደግሞ አንዱ እኔ የኔ ፍቅር ስለሆነች በጣም 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 ደስታዬ ወደር የለውም። ልኮራብኝ ይገባል። አዎ እኮራለሁ። እንዴ ማናየም ምን ጥርጥር አለው? ግን እኔና አንቺ ግን ወጭ ነው የምንኖረው። እኔ እኮ ዝም ብዬ በቃ ትናፍቅኛለሽ በእያንዳንዱ ሰከንድ ከኔ ጋር ቁጭ ብለሽ ራሱ የት ነው መከ ወይኔ ጉዴ ታድዬ በእናትህ አንድ ቤት ውስጥ ሆነን ምን አፍቃለሁ። እንዴ ደስ ይላል በእናትህ። አሁን እያወራን ራሱ እያልኩ አሁን እያወራን ራሱ የሆነ ለነገሮች መሳካት አንተ ካገዝከኝ አይርቅም። ፍርሃት ይሰማኛል። በቃ የሆነ ሰው ጋር ምናልባት አጋጣሚ ደግሞ ሰው ጋር ስትሆኝ ራሱ መፍራት ያለብህ እኔም ብቻ ነው ነግሬያለሁ። ወንዳ ወንድ ሁን፣ ኮስተር በል። እኔ ጋር ስትሆን ብቻ ነው እኔን ነው መፍራት ያለብህ። ሌላ ማንንም እንዳትፈራኝ ነግሬ ካለው ስለምወድሽ እኮ ነው ስለምወድሽ ነው እንጂ እኮ እኔ ፍርሃት ምናምን ኖሮኝ አይደለም። መቼም ፍቅር ሲኖር የሆነ ጥፋት እንዳይኖር እኔም መፍራት አለብህ፣ ማክበር አለብህ። ከዛ ውጪ ሌላውን ሰው ችግር የለውም። እሺ ግን ደግሞ በቃ የሆነ እያፈቀርኩኝ እየወደድኩሽ የሆነ በቃ ጊዜውን ሳስብ ራቀብኝ በጣም። ይኸውልህ ነገርኩህ እኮ ጊዜው እንዳይርቅ ከፈለክ በጊዜ ምልህን ነገር በሙሉ ማድረግ አለብህ። ለዓላማዊ መሳካት ልታገዘኝ ይገባል። ገባህ? ለምሳሌ ምን? እሺ እሷ ከወለደች በኋላ አይኗን ማየት አልፈልግም ከዚህ ቤት። ከወለደች በኋላ ውልቅ ብላ እንድትወጣ ነው የምፈልገው። አሁን የምትወልድበት ወር ነው 2 ወር ነው አይደል የቀራት? እሱን እኔ ፈልጌ አውቃለሁ። ሲጀመር ቤቱን ደግሞ በስሜ ያዞረዋል። እሱ በችኮላ ነው እየተጠባበቅኩ ያለሁት። እስከምትወልድ እኮ በጣም ቸኩዬ ነው ያለው። እስካሁን ግን እንዴት ቻልከው? በእናት እንዴ እኔ እኮ ያስቻለኝ እንግዲህ ፈጣሪ ነው ያስቻለኝ። ፈጣሪ ምናምን አትበል አንተ። የምን ፈጣሪ ነው የምትለው? ፈጣሪ የለም። እሺ አትርሳ። ይኸው ነግሬ ካለው እሺ የኔ ቤት እንበሳጭ አታድርገኝ። በስንቱ ልቃጠላው። እሺ አንተ ደግሞ ከደደብ ጋር እየዋልክ በቃ ደደብ ሆንካ። ማሰብ አትችልም። አዎ የስንተኛ ጊዜ ነው ስነግርህ? ፈጣሪ አትበል። እሺ ነግሬ ካለው። እሺ ይቅርታ። እንዴ እኔ የኔ ፍቅር እኔ በቃ አንቺ ያልሽኝ ነው ነገር ሁሉ እኮ ታዘዛለሁ። ተሳስቶኝ እኮ ነው ፈጣሪ ምናምን ያልኩት። ያው ተሳስተህ መሆን አለበት ሁለተኛ እንዳይደገም። የኔ ነገር ካንቺ ውጭ ምን አስባለሁ? ሲጀምር ተንፋሽም ሁሉም ነገር እኮ ባንቺ ዘንድ ነው ያለው። እኔ ጋር ነው ምን አለ? እኔ ምንም አስበውም ነገር ሲጀመር አይምሮዬ በቃ ተቆጣጠርሽው። እኔ በምልህ ነገር ብቻ ነው እኔ ምንም ነገር ብቻ የምታደርገው። ጭራሽ አይምሮዬ የሚስለው በፍጹም ስህተት እንዳትሰራ ነግሬ ካለው። እኔ እንደዚህ ስታወሪ ራሱ እንዴት እንደሚፈስጠኝ ምንድን ነው ሰሞት ድምፅሽ መስማት። እሺ ገንዘበት ሚስት መጣች እንዴ? ምንድን ነው በር ምናምን እየሰማሁ ነው። እሺ መታ ይሆናል ምናልባት እንግዲህ። ሂድ እስኪ ቼክ አድርጋት። ሽታውን መከራ ነው አያስቀምጥ። አዎ መታለች በእናትሽ። እቺ ስታስጠላ። እኔ 2 ወር አመት ነው የሆነብኝ። ደስ ብሎኝ ደስታዬ ሳልጨርስ አንቺ ጋር አውርቼ ሳልጨርስ መጣች። ደግሞ እቺ የኔ ሁልጊዜም በቃ የኔ እንቅፋት ናት። በሽታዬ ሊጀምር ነው። እስኪ ቡና ፊ ምናምን በላት። እስኪ ትስራ ስራ። እሺ መቀመጥ ብቻ ሆነ አይደለ ስራ። እስኪ ቤቱን ታጸዳዳ ምናምን ቡና ምናምን ታቀራሩ። አንቺን ከፍ መጣሽ ቡና ፊ ለኔ መቤት የሚሆን አንድ ምንም አይነት ነገር እንከን አልፈልግም። ነግሬሻለሁ። እንደ ሁሉ ጊዜ የተበላሽ ቡና የሚያቀርብ እስኪ በደንብ ንገራት። መስመም የላትም። ነግሬሻለሁ። ምንም አይነት እንከን አልፈልግም። አዎ ምንም አይነት እንከን እንዳይኖረው በደንብ ሰምተሻላ። በኋላ ሰማው ምናምን እንዳትይ ነግሬታለሁ። ላንቺ ደግሞ ቅራሪ ቡናሽ እንዴት እንዳስጠላኝ። ዛሬ እንኳን ደህና ቡና ፊና እንጠጣ መሆን አለበት። ላንቺ ደግሞ ይሄን ቡና
የትም ይመጣል ከሌላም ቦታም ቢሆን ይመጣል። የእሷ ሲጀመር ምን ለምን እሷ ተቀምጣ ምን ልትሰራ ነው ከውጭ ቡና የሚመጣው? ኧረ ከውጭ ነው እንጠጣለን። ምን ማለት ነው? አይጣፍጥም። የእሷ ጉድ እኮ ነው። አትችልም። እሷማ ምን አለባት? በአባቴ ብር በአባቴ ላብ ነው ተንደላቃ የምትኖረው። ምን አለባት? ከማንም ጎረምሳ ጋር ትዘላለች እንደፈለገች። አባቴ ላቡን ጠብ አድርጎ ባመጣው ብር ትንሽ ሰዓት እኔ እንኳን ትንሽ ሳልጠቀምበት ወይኔ አባቴ ትንሽ ሰዓት ታገሽ። ትንሽ ሰዓት እኮ ነው። የወራት ጊዜ እኮ ነው። የወራት ጊዜ እሱን እንዴት እስከዛ ራሱ ከቆየች ነው። እኔ ለልጁ ስል ብቻ ነው እዚህ ቤት ያለችው። አዎ ለዛ እኮ ነው። እኔም እኮ ነው አስጠልታኛለች፣ ለልጃችን አስጠልታኛለች። አይገባም እንዴ? አዎ እኔም እኮ እሷን እየነገርኳት ነበረ። በቃ በአባቴ ብር ምን አለባት? ተዝናናችበት የሆነ ዓመት እኔ እዛ ትምህርት እያልኩ አንቺ ፈቅደሽ ነው እንጂ እኮ ከአባት ፈቅደሽ እኔ እዛ ቤተሰብ ጋር ተገረራለሁ። እሷ እዚህ ምን አለባት? የአባቴን ብር እየበታነች ከማንም ጎረምሳ ጋር ስትዘል ኖራለች። አሁንም ደግሞ ያኔ ወጥ ትፈልጋለች። ከዚህ በኋላ ህልም ነው የሚሆንባት። አሁንም እኮ አንቺ ፈቅደሽ ነው እያንዳንዷ ላረገችው ነገር ዛሬም ትወጣለች። ዝም በል እስኪ አንተ ደግሞ ትንሽ ላውራበት። እኔ ስፈቅድልህ ብቻ ነው አፋፊን አትበለኝ። ከኔ እኩል ከመጀመሪያው አንተ ማውራት የፈለከው ስርዓት ይኖር እንጂ እኔ በየጊዜው አንተን ስህተት ማረም አለብኝ እንዴ? ያንተንና የዛች ገንገበት ሚስትን ስህተት ማረም ነው የሰለቸኝ። እሺ በቃ እኔ እኮ እየፈቀድሽልኝ መስሎኝ በየደቂቃው እኔ ላንተ ማስረዳት አለብኝ። ለነገሩ እንዳረካል ተማረ ሰው ጋር ይኖር አስተካክላለሁ። በቃ ይቅርታ በጣም ምን አለባችሁ እናንተ ይሄን ብር እየበታናችሁ የትም እየዘለላችሁበት አባቴ ላቡን ጠብ አድርጎ ባመጣው ብር እኔ ልጁ እዛ ቤተሰብ ጋር ሰቃያለሁ። እናንተ እዚህ ፋትሩበታላችሁ። አስተውሳችሁኝ እራሱ እኮ አታውቁ። ደውላልኝ ታውቃለች። 5 ብር ልካልኝ ታውቃለች። እኔ እዛ ስማር አሁን መምጣት ይገርማታል እንዴ? 5 ሳንቲም ይዛ ከዚህ ቤት አትወጣ። 5 ሳንቲም የለበሰችውን ልብስ ሁሉም ነገር እንዳልሽ ይዛ ነው የምትወጣው። አንቺ እንደፈቀድሽ ነው የሚሆነው ሁሉም ነገር። እኔ ከዚህ በኋላ ምንም አይነት ርህራሄ የለኝም ለሷ። ይገባሃል? እንደፈለግሽ አድርጊው። በቃ አንቺ እንዳልሽ ሁሉም ነገር ይሆናል። በቃ ሁሉም ነገር አሁን እንዳልኩት ነው መሆን ያለበት። በቃ ምን ይወጣል ካንቺ እንዴ? ካንቺ ወይስ ስህተት ስለሌለ እኔም ስለማልፈልጋት አንቺ እንዳልሽ ይሆናል። እኔ እቺን 2 ወር ብቻ ነው እየቆጠርኩ ያለሁት። ይገባሃል? በቃ እቺን 2 ወር ብቻ ነው እየቆጠርኩ ያለሁት። ዛሬ ጠዋት ነው አንቺ ካልሽው ይሆናል ሁሉም ነገር። እኔ ባልኩት ነገር ብቻ ነው የሚሆነው። እስኪ ቡና ቆይኩ። ምንድነው አልሰማችም? ሂዱ አምጣ አንተም እራስህ ቶሎ ይፍጠን። እሺ ምንድነው ቡና ለማፍላት ይሄን ያክል ሰዓት? አንቺን ከምንድነው እንጂ ሆነ አምጣው አታስወሪ እንጂ ቶሎ በል ይዘና ኡፍ እንደውም ተው በቃ አሁን ተው። እዛው መልቼ እጠጣለሁ። እዛው አቅርቡልኝ። እሺ እናቀርባለን። ኡፍ ቡና እያመመኝ ነው። ምን አርገሽበት ነው? በእናትሽ ምን አርጋ ነው ደግሞ? ምን አቅላታለሁ? እስኪ ልጠይቅሽ። ምን አርገሽበት ነው ቡናው ላይ እንደዚህ ቃርቃር የሚለኝ? ቡና ፈለው ብለሽ ነው ግን? ለምንም አትሆን ሰው ምንድን ነው የምትመነጫጭሪው? እንደው ለምንድን ነው የምትሆን? ለምን ትችላለች? ራሴ ጋር እያወራሁ ነው። ላውራበት ከራሴ ጋር ሰው ሳይማረው ሰል መሳል ይችላል። ስለማ እንዳየው እንጂ ካርገው ምናልባት ስለ አይደለም እኮ ያጠፋችሁን ጥፋት እያስታወሰች አረ እንዳይቀደድብሽ በእናትሽ በደህና ጊዜ ተገዛ ተራስ መጫወቻ ታረጋለች እንዴ? ትካዜ እኮ ነው እያይሽው አይደል እንዴ? እየተከዘች ነው እንጂ በጥፋት አረ ምንድነው ወራግድነው በይራፍ አስቀምጪ የኤርሚያስ ምረልኝ አይሹ ነገ ቁጭ ብላ በኤርሚያስ ሐሳብ ናፍቋት እኮ ነው። አልወጣ አልኩኛ ቤት ሊመጣ ነበር እኮ በዚህ ሰዓት እኮ ሊመጣ ነበር። አልወጣውማ ከቤት አለው አጋጣሚ ዛሬም አይታቦታ አይመጣም። እኛ የለን አይመጣም። ሌላው አይመጣም እንዴ? ሌላ ሰው እንዴነሽ ማናት ደግሞ ይችላል። እኔ ያለው እኔ ሳልፈቅድ እንዴት ሰው ምንድን ነው ማለሽ ምን ነው እንግዳ ነው የምትቀበል? እኔ ሳልፈቅድ የማን እንግዳ ነው? 30 ሰው አስከትላ